እንደተለመደው ጌታን ቃል እናንብብና ቆመን ከዛ እንጸልያለን። ከዛ ጌታን ቃል እንካፈላለን። ጎናችሁ ያለውን ሰው በጌታ ደስ ይበልህ በሉት። ተጣልታችሁ ካልመጣችሁ በቀር ተባባሉ። ተጣልታችሁ እዚህ ቤት ከመጣችሁ ብቻ ነው ችግር የሚፈጠረው። በጌታ ደስ ይበልህ በሉት። ድገሙለት። አያችሁ አሁን አላችሁ ታያችሁ አይደል? እና ሐዋርያው አይ ቲንክ አሁን እንዳያችሁት አይነት ፊት ሲሆንበት ነው ትላንት ነግሬያችኋለሁ ደግሜ ላለው አለ። እና አንዳንድ የሚያስደግም ፊት ካየን እኛም ደግሜ ላለው በጌታ ደስ ይበልህ፣ ገርነታችሁ ለሰው ሁሉ ይታወቅ ይላል፣ እንኳን ለሰባኪው ማለት ነውና ፈገግ በሉ። ጌታ የተባረከ ይሁን። እሺ ዮሐንስ ወንጌል ምዕራፍ 15 የጀመርነውን ሐሳብ ነው የምንቀጥለው። ካለን ሰዓት አንፃር ዛሬ ለማጠቃለል በጣም እንፈጥናለን። ምዕራፍ 15ን እጅ ላይ የምጠቀመው አዲሱ መደበኛ ትርጉም ነው። የጌታ ቃል እንደዚህ ይላል። እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል፣ ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። እኔ የወይን ተክል ነኝ፣ እናንተም ቅርንጫፎች ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል፣ ያለ እኔ ምንም ልታደርጉ አትችሉምና። በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው። እንዲህ ያሉት ቅርንጫፎች ተለቅመው ወደ እሳት ይጣላሉ፣ ይቃጠላሉ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ማንኛውንም ነገር ለምኑ ይሰጣችኋል። ብዙ ፍሬ በማፍራት ደቀ መዛሙርቴ መሆናችሁን ብትገልጡ በዚያ አባቴ ይከብራል። አብ እንደወደደኝ እኔም ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ እንዲሆንና ደስታችሁ ሙሉ እንዲሆን ይህን ነግሬያችኋለሁ። ትእዛዜ እቺ ናት፣ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። የማዛችሁን ብትፈጽሙ ወዳጆቼ ናችሁ። ከእንግዲህ አገልጋዮች አልላችሁም፣ በቀድሞ ትርጉም ባሪያዎች አልላችሁም። አገልጋይ ጌታው የሚሰራውን አያውቅምና፣ ነገር ግን ከአባቴ የሰማሁትን ሁሉ ስለገለጽኩላችሁ ወዳጆች ብያችኋለሁ። አሜን። ብንቀጥለው ደስ ይላል። የጌታ ቃል እኮ ሲነበብ ግን እንጸልይና የዛሬውን ሐሳባችንን እናጠቃልላለን። ጥቂት ደቂቃ ልስጣችሁ፣ 2-3 ደቂቃ ብቻ ሰጣችኋለሁ። እግዚአብሔር ሆይ ሰው ተስፋ አድርጌ አይደለም የመጣሁት። ሰው ተስፋ አይደረግም፣ አንተን ግን ተስፋ አረጋለሁ። ፊት ለፊቴ የቆመው ሰውዬ የኔን ታሪክ ሊቀየር አይችልም። የሰውን ታሪክ የምትለውጥ አንተ ብቻ ነህ። በምሕረትህ ባለጠጋ የሰውን ፍጻሜ ያስክ ሁሉ የምትችል የሚሳን የሌለ የምትከፍተውን የሚዘጋብህ የሌለ የከፈትከውንም የሚዘጋብህ የሌለ በሁሉ ላይ ስልጣን ያለህን ጌታ ጠይቃለሁ። በዚህ ሰዓት በቃልህ ወደ እኔና አሳየኝ፣ አቅጣጫን አሳየኝ፣ መንገድን አሳየኝ። ጸልዩ። ጥቂት ደቂቃ ልስጣችሁ፣ ጸልዩ። ጌታ መንፈስ ቅዱስ በዚህ ምሽት እንለምንሃለን። አንተ እንደወደድክ እንድትናገረን እንለምንሃለን። ከዚህ ሰዓት ጀምሮ አንተ ብቻ እንደ ፈቃድህ እንድትገዛን እንለምንሃለን። የዘላለም አምላክ እግዚአብሔር ሆይ አንተን ልንሰማን ያለነው እግዚአብሔር ሆይ በአንተ ፊት ነው ያለነው። ራሳችንን ሀምብል እናደርጋለን። በአንተ ፊት ራሳችንን ሀምብል እናደርጋለን። በአንተ ፊት ራሳችንን ባዶ እናደርጋለን። እግዚአብሔር ሆይ እንደ ድንገት አልገባንም። አስበንበት ከመጣን አይቀር አንተ ሳትናገረን እንድንወጣ አንፈቅድም። አስበንበት ከመጣን አይቀር አንተን ሳናገኝ መውጣት አንፈልግም። የምራችንን እንፈልጋለን። የምራችንን ተናገረን። ለልቧ እናገራታለሁ እንዳልክ ለልቤ ተናገረኝ። ምን እንድሰማል እፈልግሃል ዛሬ። ልዑል ሆይ የፈቀድከው ብቻ ይሁንልህ። አንተ ብቻ የፈለግከው ይሁንልህ በእኔ ሕይወት ውስጥ። ምን እንዳዳምጥልህ እዚህ ቤት አስገባኸኝ በሉት ጌታን። አታቁም። በሕይወታችሁ አጋጣሚ የሚባል ቀን የለም። በእግዚአብሔር ዕቅድ ውስጥ እንዳለ ሰው ጸልዩ። ጥቂት ደቂቃ ልስጣችሁ። በዘመኔ ሁሉ የማለምድህ ካንተ ጋር በቆየሁበት የዘመን ርዝማኔ አውቄ የማልጨርስህ የማታቋርጥ ፍለጋዬ ነህ። ዛሬም እፈልግሃለሁ። ዛሬም አንተን ልሰማለሁ። እነሆ ጌታዬ ሆይ ልልሃለሁ። እነሆኝ ልልሃለሁ። አንተ ብቻ ተናገረኝ። አንተን ልሰማለሁ። የማትለመደውን ልሰማለሁ። በእኔ አእምሮ ታውቀህ የማታልቀውን ልሰማሃለሁ። ተናገረኝ።
የዘላለም አምላክ እግዚአብሔር አንተ ብቻ ፈቃድህን በሕይወቴ ላይ ፈጽም። ጸልዩ። በቃ እግዚአብሔር እንዲናገራችሁ ጸልዩ። ጌታን ለመስማት ልባችሁን ከፍታችሁ ጸልዩ። ግድ የላችሁ። እኔ ምንም የተለየ የምነግራችሁ ነገር የለኝም። የምናገረውን ግን እርሱ ከተጨመረበት ሕይወት ይሆንላችኋል። እኔም ማሳያችሁ ምንም ነገር የለም። እኔ ሳወራ ላጎደል እችላለሁ። ከኔ ምንም ልታገኙ አትችሉም። ከሱ ግን የማይገኝ ነገር የለም። አንዲቷን ቃል ለጠቢብ ሰው አንድ ቃል ይበቃዋል ይላል መጽሐፍ። እርሱ ሲናገር ግን ፍጻሜን ያሳምራል። እሱ ሲናገር ግን ዴስቲኒን ያስተካክላል። አካሄድን፣ አረማመድን ያስተካክላል። ወዳጆቼ ግዴላችሁም ጸልዩ። በቃ እሱን ተስፋ እንደሚያደርግ ሰው ጸልዩ። ጌታን ተስፋ እንዳደረገ ሰው ጸልዩ። ተስፋው አምላኩ ላይ እንዳለ ሰው ጸልዩ። ግዴላችሁም በቃ ተናገረኝ፣ ልሰማህ ገብቻለሁ እዚህ ቤት በሉት። ቅዱስ አባት ሆይ እጅግ አድርገን እናመሰግንሃለን። ክብር ሁሉ ለአንተ ብቻ ይሁን። አምላካችንና አባታችን የምንሰማ ሰምተንም ደግሞ ልንታዘዝ የተገባ ቅዱስ ቃልህን ገልጠነዋል። ለጽድቅ ደግሞ የሆነን ነፃነትና አርነት እንድትሰጠን እንለምንሃለን። ፍቃድህ በመካከላችን ይፈጸም። አንተ ብቻ የወደድከው በእኛ ሕይወት ይሁን። የልብህ ሐሳብ ይፈጸምልህ። በእኛ ሕይወት ውስጥ አንተ ደስ ይበልህ። እግዚአብሔር ሆይ በነበብነው ቃል መሠረት እንዲሁ በሕይወታችን እንዲሆን ጸጋን እንለምንሃለን። ስለ ሁሉ ክብር ላንተ ይሁን በኢየሱስ ስም አሜን። እሺ ጌታ ይባረክ። ዛሬ አዳዲስ ሰው ነው አብዛኛው የክለሰ ዌልካም። ቶሮንቶ ያለው እየመሰለኝ ነው ባይዘው እናንተን ሳይ ቶሮንቶ ያለው ከቶሮንቶ ቸርች ነው የመጡት። ከኛ ጋር ጌታን አብረው የሚያመልኩ ወገኖች ናቸው። በጣም በቸርቻችን የተወደዱ ናቸው። ዛሬ ከኛ ጋር ያው በዚህ ከናንተ ጋር ለማምለክ መጥተዋል። ዌልካም ትሏቸዋላችሁ። ጌታ ይባረክ። የአምላካችን የእግዚአብሔር ስም የተባረከ ይሁን። ባለፈው ትላንትና ማለት ነው በባለፈው ሴሽናችን ውስጥ ጀምረን የነበረው ሐሳብ እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው ወይም ገበሬውም አባቴ ነው የሚለውን ሐሳብ ነበር ያነሳ ነው እና ይህንን ስናነሳ መቼስ የዚህ መልእክት እንደው ሪቫይዝ ላድርጎ አይ ቲንክ ብዙዎቻችሁ ላስት አልነበራችሁም አይደለ? ትላንትና ያልነበራችሁትን በመልክ አንዳንዶችን እየለየው ነው ሪቫይዝ ለማድረግ ያክል ይሄ ቁጥር 1 በሰዓቱ የመልእክቱ ተደራሲያን የነበሩት ወይም ደግሞ ጌታ ኢየሱስ በዛች ደርብ ቤት ውስጥ ቁጭ ብሎ በሚናገርበት ሰዓት አብረውት የነበሩት ደቀ መዛሙርት አብዛኞቹ ከገሊላ ከጥብራዲዮስ ባህር አካባቢ የጠራቸው የገሊላ ሰዎች እንደነበሩ ታውቃላችሁ። ኢቭን እንኳን በመጨረሻው ሰዓት ታውቃላችሁ ጴጥሮስ በተያዘበት ሰዓት እንኳን ንግግር ይገልጣል ብለዋለች አይደል? ያቺ ሴት ታስታውሳላችሁ። አንተ ራስህ ከሱ ጋር ነበርክ፣ ንግግር ራሱ ይገልጣል። ምን ማለት ነው? የንግግር አክሰንትህ የገሊላ ሰው እንደሆንክ ያስታውቃል ነው። ባይዘዌ በንግግር አክሰንት ይተዋወቁ ነበር። በዛ ዘመን በአክሰንት ይተዋወቃሉ። ምን ማለት ነው? አንድ ጊዜ ታስታውሳላችሁ ኤፍሬማዊ ሰውዬ ነው አይደለ? ያዙትና እስቲ ሲቦሌት በል ሲሉት ሺቦሌት አለ ይላል መጽሐፍ። እና አንተ አይደለህም አሉት። አጭበርብርሃል፣ በአክሰንት ተይዘሃል ተባለ ማለት ነው። እና ከገሊላ የመጡ ቢሆኑም አይሁዳዊው ግን ቅኝታቸው አንድ አይነት ነው እንደምታውቁት። ስለዚህ ባይዘዌ ይህንን ሰውዬ ሁሌ ሳስብ ታውቃለህ፣ በማስመሰል ሳይሆን በመወለድ የምትወርሳቸው ነገሮች አሉ። ክርስትና በማስመሰል የምታገኘው ሳይሆን በመወለድ የምታገኘው ነው። አክሰንትህ፣ አኗኗርህ፣ ንግግርህ በመወለድ የሚመጣ እንጂ በማስመሰል የሚመጣ ሊሆን አይችልም። አሜን ናችሁ? በመወለድ ብዙ ነገር አግኝተናል። ክብር ለእግዚአብሔር ይሁን እና ከዛ አካባቢ የመጡ ሰዎች ስለሆኑ አይሁዳውያን ስለሆኑ ትላንትና ነግራችኋለሁ። በጣም የእስራኤል ታሪክ ጸሐፊ የነበረው ጆሴፈስ የሚባለው ሰውዬ በቤተ መቅደሱ በር ላይ ያለውን ትዕይንት በደንብ በተቀረጸ መልኩ ምን ነበር ብለናል? እስቲ ያግዙኝ። ትላንት የነበራችሁት ምን ነበር ብለናል? ከታሪክ የወይን ሐረግ አይደል? በትልቁ የተቀረጸ የወይን ሐረግ ነበረ እና ጧት ቤተ መቅደሱ ከመከፈቱ ማታ ደግሞ ከተዘጋ በኋላ እዛ ላይ ሪፍሌክት የሚያደርገውን ብርሃን እዛ የወይን ሐረግ ቅርጽ ላይ ሪፍሌክት ሲያደርግ
የሚታየው ትዕይንት በጣም ትልቅ ነውና ብዙዎች ያንን ለማየት የሄዱ እንደነበረ ጆሴፈስ የሚባል የእስራኤል ዕውቅ ታሪክ ጸሐፊ ነው። እሱ ሜንሽን እንዳደረገው ተነጋግረናል። እና ለእስራኤል የወይን ሐረግ ጉዳይ ምን ቢሆን ነው በዚህን ያህል ደረጃ በቤተ መቅደሱ በር ላይ እስኪያትሙት እስኪቀርጹት ድረስ ምን ማለት ቢሆን ነው ብለን አነሳንና ከመዝሙር ምዕራፍ 80 አይደለ ላይ አነሳን። መዝሙር ምዕራፍ 80 በደንብ በግልጽ ከቁጥር 5 ላይ ያነበብነው በደንብ በግልጽ አድርጎ ነገረን። ምን አለን? አንዲት የወይን ሐረግ ከየት አመጣህ ይላል። ከግብፅ አመጣህ፣ አሕዛብን አባረርክ፣ እርሷን ተከልካት አይደለ እስከ ባህሩ ድረስ እስከ ወንዙ ጫፍ ድረስ ከእንደገና ቅጠሎቿ ደግሞ እስከ ተራራው ጫፍ ድረስ የሚለውን ጂኦግራፊካል ሎኬሽን ሰጠንና ያቺ የወይን ሐረግ የሰራዊት ጌታ የወይን ሐረግ የእስራኤል ቤት ነው ብሎ መዝሙረኛ ያነሳል። ኢሳይያስ ላይ እሱንም አንስተናል። ስለዚህ በሰዓቱ የነበሩት አይሁዳውያን የወይን ሐረግ የሚል ከሰሙ ወይም ደግሞ የወይን ተክል የሚል ከሰሙ የሚገባቸው ምንድነው አለን? እውነተኛው እስራኤል እኔ ነኝ ማለቱ ነው ብለን ትላንት አንስተናል። አሁን ትላንት ያልነበራችሁ ሰዎች በኤቪደንስ ነው ከእናንተ ጋር የምንግባባው። እንዴት ተሻለንሽ? ተኮሳተራችሁብኝ ሁሉ ጌታ የተባረከ ይሁን። እሺ ቶሎ ቶሎ እናንብበው መዝሙር ምዕራፍ 80 በፈጥን ደስ ይለኝ ነበር ግን እሺ እናንብበው እናንተን ሉዝ ላለማድረግ 80 ቁጥር 8 መዝሙር ምዕራፍ 80 ቁጥር 8 ቤትዬ ቶሎ ቶሎ ከፍቶላ እንደው ከመካከልም የከፈተለት ሰው ካለ ጮክ ብሎ የሚያነብልን ሰው ካለ እሺ አንብብልን በደም ጮክ ብለ እሺ ከግብፅ ምን አመጣህ ባይዘው እየደገምኩ ያለው ትላልነበራችሁት ነው ብትመልሱ ጥሩ ነው ካልሆነ ዘልዋ ሳንጣላ እሺ ከግብፅ አመጣት ከዛስ አሕዛብን አባሮ እሷን ተከላት ግልጽ ነው እሺ ምኗን እሺ ቆይ ጥላዋ ተራሮችን ከደነ ማለት ትላንት ተናግሬያለሁ እስከ ድረስ ማለት ነው እስከ ሊባኖስ ድረስ ማለት ነው እሺ ቆይ ቅርንጫፎቿን እስከየት ባህሩ የት ነው ሜዲትራኒያን እሺ ወንዙን የት ነው ኤፍራጥስ ትላንትና ነግሬያችኋለሁ እሺ እሺ ማነች እቺ ወይን ጎይ ግልጽ ነው ጂኦግራፊካሊ ገልጿታል ማን እንደሆነች አይደል በደንብ አድርጎ ነው ያብራራት ከግብፅ አምጥቶ አሕዛብን አባሮ ተክሉ ስፍራ ሰጥቶ ስር ሰዳ አይደል ጭራሽ ተስፋፍታ ሜዲትራኒያን በዚህ በኩል እስከ ባህሩ ድረስ በዛኛው በኩል እስከ ኤፍራጥስ ወንዝ ድረስ በዚህ ጫፏ እስከ ሊባኖስ የደረሰላት ግልጽ ናት የእስራኤል ቤት ናት ግን እሺ ገምተነው ልትሉ ስለምትችሉ ኢሳይያስ ላይ እንሂድና በግልጽ እንስማው ኢሳይያስ አሁን እሺ ሰራ እሺ ባርድ ኮፒ አይ 5 ቁጥር 1 ጀምሮ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለሁ እሺ ቆይ ትላንትናም ተናግሬያለሁ ይሄንን ስለ ወዳጄና ስለ ወይን ቦታው ቅኔ ይቀኛለሁ ማን ነው ባዩ ትላንት የነበራችሁ ሰዎች ኢሳይያስ እሺ ወዳጁ ማን ነው እግዚአብሔር እሺ እና ስለ ወይን ቦታው ይላል የወይን ቦታው ማን ነው የሚለው ነው እንግዲህ አሁን ፍለጋ ይጀምር ነው እሺ
በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም አረግ ተከለበት፣ በመካከሉም ግንብ ሰራ። ደግሞም የመጠበቂያ ጉድጓድ ማሰበት፣ የወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ አፈራ። እናንተ በኢየሩሳሌም የምትኖሩና የይሁዳ ሰዎች ሆይ በእኔና በወይኔ ቦታ መካከል እስቲ ፍረዱ አይደለም የሚለው። ቀጥሎ ከዚህ ካደረግኩለት በላይ ለወይኔ ቦታ ምን ሊደረግለት ይገባ ነበር? መልካም የወይን ፍሬ ያፈራል ብዬ ስጠብቅ ለምን ቆምጣጣ ፍሬ አፈራ? እንግዲህ በወይኔ ቦታ ምን እንደማደርግ ልንገራችሁ። አጥሩን እነቅላለሁ፣ ለጥፋት ይጋለጣል፣ ግንቡንም አፈርሳለሁ፣ መረጋገጫም ይሆናል። የማይኮተኮትና የማይታረም ጠፍ መሬት አደርገዋለሁ፣ ኩርንችቶችና እሾህም ይበቅልበታል። ዝናብም እንዳይዘንብበት ደመናዎችን አዛለሁ። ቁጥር 7 የሰራዊት ጌታ የእግዚአብሔር የወይን ቦታ የእስራኤል ቤት ነው። እናንተ ግቡና ጨምሩ። ትላንትና ተናግሬያለሁ፣ ጨምሩ። ሌላ የነቢያት መጽሐፎችን እያወጣችሁ እናንተ ጨምሩበት። እኔ 2 ሰጥቻለሁ። 3ኛ ከፈለጋችሁ ኤርምያስ ላይ ሂዱና አንብቡ እናንተ። እሱንም ትላንት አንስቻለሁ። ስለዚህ እውነተኛው የወይን ግንድ እኔ ነኝ ሲላቸው ምን እያላቸው ነው ብለናል? እውነተኛው እስራኤል። እውነተኛ የሚለው ቃል ማታ ዲስከስ እያደረግነው ነበር። ከዚህ ከወጣም በኋላ ጄኒውን የሆነው ትክክለኛ የሆነው ማነው እያለ ነው? እኔ ነኝ እያላቸው ነው ጌታ ኢየሱስ። ሮሜ ምዕራፍ 11 ላይ ታስታውሳላችሁ። ምንድን ነው የሚለን? እናንተ ከተስፋው ቃል ምን ብላችሁ ነበረ? ሩቅ ነበራችሁ አይደል? ኤፌሶንም ላይ ያነሰዋል። ሩቅ የነበርነውን ተጥለን የነበርነውን በመወለዳችን የዚህ ወይን ግንድ አባል ያልነበርነውን እግዚአብሔር ራሱ በክርስቶስ ኢየሱስ አማካኝነት ምን አድርጎናል? የዚህ የወይን ግንድ ምን አድርጎናል? አካል አድርጎናል። ስለዚህ የዚህ የወይን ግንድ አካል የሆንበት ሪዝናችን የኛ ብቃታችን አይደለም፣ የኛ ችሎታችን አይደለም፣ የኛ የሆነ ነገር አይደለም። እግዚአብሔር ከሩቅ የነበርነውን ህዝቡ ባልሆነው ህዝቡን ያስቀና ዘንድ እግዚአብሔር ምን አድርጓል? አምጥቶ እዛ ላይ ምን አድርጎናል? እኛን ሰክቶናል። ይሄ እድል ነው ለኛ። እድል ግን ከኃላፊነት ጋር ነው የመጣው። ዳትረሱ ይህንን ስራ በእኛ የሰራው ማን ነው? እግዚአብሔር ነው። ይህንን እንደውም አነሳንና ምን አለን? ማቴዎስ ምዕራፍ 2 ላይ ያለውን ቃል አነሳን። ታስታውሳላችሁ። ልክ ሄሮድስ ሊገለው ኢየሱስን በፈለገ ጊዜ አይደል? ጌታችን ኢየሱስ ክርስቶስን ሊገለው በፈለገ ጊዜ ለዮሴፍ ተገለጠለትና ምን አለው? ሕፃኑንና እናቱን ይዘው ወደ ግብፅ ውረድ። ከዛስ ብላቴናውን ሊገሉ የሚፈልጉ ሰዎች ምን ብለዋል? ሞተዋልና ደግሞ ይዘው ተመለስ። ይህንን ማቴዎስ ምን አለው? በኩሬን ልጄን ከግብፅ ጠራሁት የሚለው ቃል ይፈጸም ዘንድ ልጄን በኩሬን ልቀቅ ብሎ እግዚአብሔር እስራኤልን ከየት ነው የጠራው? ከየት ነው የጠራው? በጌታ በኢየሱስ። ደህና ናችሁ አይደል? ከየት ነው የጠራው? በጌታ ናችሁ? እሺ እየመለሳችሁ ቀልዴን ነው። ከየት ነው የጠራው? ከግብፅ። አውቄ ነው ዲስትራክት ማደርጋችሁ ሌላ ሀሳብ ውስጥ ሆናችሁ ብዬ ነው። ከየት ነው የጠራው? ከግብፅ። ልክ የእስራኤል ሕዝብ ከግብፅ ጠርቶ እንዳመጣው እግዚአብሔር ማንን? ኢየሱስን ከየት ነው ያመጣው? ብላቴናውን ሊገሉ የሚፈልጉ ሞተዋልና ብሎ ከየት ጠራው? ከግብፅ። ስለዚህ ልክ ያኛው እስራኤል ከግብፅ እንደወጣ ይሄኛውም እውነተኛው እስራኤል ከየት መጥቷል? በሉታ አትበሉኝ፣ በደንብ በሉት። ከየት መጥቷል? ከግብፅ መጥቷል። እግዚአብሔር ይመስገን። ስለዚህ የተተከልንበት ቦታ አሁን ሰዎች በመገረዝ ወይም ባለመገረዝ የሚገቡበት ሳይሆን ይሄኛውን የወይን ግንድን በማመን የምንገባበት ሆኗል። አሁን እውነተኛው እስራኤልነት በመገረዝ ባለመገረዝ ሳይሆን እውነተኛው እስራኤልነት የእግዚአብሔር እስራኤል አይደል? በእግዚአብሔርም እስራኤል ሁሉ ላይ ሰላም ይሁን ይላል አይደል መጽሐፍ። የእውነተኛው የእግዚአብሔር እስራኤል ማን ነው? እዚኛው ግንድ ላይ የተተከለ ነው። አሁን ምን አለን? ትላንትና ካስታወሳችሁ ምን ብለናል? እዚኛው ላይ መተከላችን እዚኛው ላይ እንድንተከል ያደረገን የኛ ብቃት ሳይሆን የኛ ችሎታ ሳይሆን እርሱ ራሱ ምን አደረገን? የዚህ ግንድ አባል እንድንሆን አደረገን።
አሁን ይሄንን ለማድረግ እኛ ያዋጣነው ነገር የለም። በፍጹም ምንም ያዋጣነው ነገር የለም። አንዳች ከኛ የሆነ ነገር የለም። ጸጋው በእምነት ምን ብሏችኋል? አድኗችኋል። እግዚአብሔር ለእኛ ምን ሰጥቶናል? እድል ሰጥቶናል። ነገር ግን የተሰጠን እድል ከኃላፊነት ጋር የመጣ ነው። መጽሐፍ ቅዱስ ትላንትና ስንነጋገር ሁለት ነገሮችን በደንብ እንድናስተውል አንስቼላችኋለሁ። የመጀመሪያው ፍሬ፣ ሁለተኛው ደግሞ ስራ የሚባል ነገር አለ። ትላንትና ካነሳናቸው ነገሮች እንግዲህ ምናልባት ማለማለ የምዘላቸው ነገሮች ካሉ ምሕረታችሁ ይብዛልኝ። ይሄን በጣም ሪቪዥኑንም ዲፕ ገባሁበት፣ ግን በደንብ ውስጡ ገብተን እንድንነጋገር ስለፈለኩ ነው ወደ ዛሬው ለማለፍ። መጽሐፍ ቅዱሳችን ላይ ሁለት ነገሮች በጣም ዋነኛ ሆኑ ሲጫወቱ እናያቸዋለን። ፍሬና ስራ የሚባሉ ነገሮች አይደለ? የሥጋ ስራ በተለይ ገላትያ ምዕራፍ 5 ላይ ሄዳችሁ ስትመለከቱት የሥጋ ፍሬ የሥጋ የመንፈስ ደግሞ የብርሃን በሉታ እሺ የጨለማ የብርሃን እሺ የብርሃን ፍሬ የመንፈስ ፍሬ የሥጋ ሲሆን ደግሞ ስራ የጨለማ ሲሆን ደግሞ ስራ አይደለ መጽሐፍ የሚነግረን። ኤፌሶን ላይ ብርሃንና ጨለማ ይለዋል። ገላትያ ደግሞ ስጋና መንፈስ ይለዋል። አሁን ስራ የሚባለው ነገር አለን ትላንትና ስንነጋገር፣ ቅድም ሜንሽን እያደረጋችሁ ነበር ቤቲ። ምን አለን? አሁን ምንድነው ልዩነቱ? በስራና በፍሬ መካከል ያለ ልዩነት ምንድነው? ለምንድነው አንድ ሰው ፍሬ ሲያፈራ ሰራ የማይባለው? ለምንድነው? ለምንድነው አፈራ የተባለው? ለምንድነው ብለን አነሳን። ይህንን ስናነሳ ያልነው ነገር ምንድነው? ምኞት ጸንሳ ኃጢአት ደግሞ የኃጢአት ደሞዝ ደግሞ ምንድነው? ሞት ነው። ደሞዝ የሚከፈለን ስለሰራን ነው አለን አይደል ያለው? ትናንትና እንደሱ ነው ያለው። ደሞዝ እየተከፈለን ያለው ምን ስላደረገን ነው? ስለሰራን ነው። የፍሬ ሲሆን ግን ክፍያ የለውም። አሁን ስትመለከቱ ምኞት ጸንሳ ኃጢአትን ወልዳ ከዛ ኃጢአት ደግሞ ሞትን ስንል አሁን ይህንን ለማድረግ ኃጢአትን ለማድረግ የሥጋ ሥራ ብሎ የዘረዘራቸው ነገሮች ለማድረግ ጾም፣ ጸሎት መግባት አይጠበቅብህ። የእግዚአብሔርን ቃል ማጥናት አይጠበቅብህ። ወገኖች እንሰብሰብ በዚህ ጉዳይ ማለት አይጠበቅብህ። ለምን? አንተው ጋር ተጀምሮ አንተው ጋር የሚያልቅ ነው። ባለደሞዙም አንተው ነህ። ግልጽ ነኝ። ፍሬ የሚባለውን ነገር ግን ስናብራራ ምን አለን? ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ ከእርሱ ዘንድ ነው አይደል የሚለው? አታውቁት ማለት ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ ከእርሱ ዘንድ ነው። የሆድም ፍሬ ለምን አለ? ለምን የሆድ ስራ አላለም ብለን አንሳን ትላንት። የሆድ ስራ ያላለበት ምክንያቱ ልጆች በአንድ ሰው ተጀምሮ በአንድ ሰው ተጨርሶ የሚመጡ ሳይሆኑ የምን ውጤቶች ናቸው አለን? የህብረት የግንኙነት ውጤቶች ናቸው። ታስታውሳላችሁ? ይህን የነበራችሁ ሰዎች ይህንን አለን። ስለዚህ አንዲት ያረገዘችን እርጉዝ የሆነችን የጸነሰችን እህት ስናይ ያለምንም ጥያቄ ባይ ዲፎልት የሚገባን ህብረት አለ። ግልጽ ነኝ። ፍሬ የግንኙነት የምን ውጤት ነው አለን? የህብረት ውጤት ነው። በእኔ ካልኖራችሁ ፍሬ ልታፈሩ አትችሉ። ምን አለን? እንደውም ትናንት ጌታ ሆይ ከዛሬ በኋላ ታየኛለህ የሚባል ነገር አይሰራም፣ ተስፋ ቁረጡ። ፍሬ በእናንተ ይፈርት አይመጣም። ፍሬ የግንኙነት የህብረት ውጤት ነው። ታሷ እዚሁ ጋር ሜንሽን ያደርገዋል። በእኔ ኑሩ እኔም በእናንተ ኖራለሁ። ቅርንጫፍ በወይን ግንዱ ካልሆነ በቀር ብቻውን፣ እየሰማችሁ ነው? ብቻውን ፍሬ ሊያፈራ ብቻውን ሊያፈራ አይችልም። ማለት በምንድን ነው የሚያፈራው ማለት ነው? ከፍ ብሎ ካለው ሐሳብ ጋር ተገናኝነት ያለ ነው። ከኔ ጋር ሆኖ ነው የሚያፈራው። የኔና የዛ ሰውዬ የቅርንጫፉ የግንዱና የቅርንጫፉ የህብረት ውጤት ነው ፍሬ። ግልጽ ነኝ። ከዛ ምን አነሳን ካስታውሳችሁ?
ታዲያ ገበሬው የፍሬ ጉዳይ በጣም የዚህን ያህል አሳሳቢ ለምን ሆነበት? ኦልድ ቴስታመንት ጀምሮ እንደምታዩት ፍሬ ስጠብቅ ፍሬ አላፈራችልኝ ጭቅጭቅ ነው። እንደምታዩት መዝሙር 80 ጀምሮ ኢሳይያስንም ሂዱ፣ ሆሴም ላይ ሂዱ፣ ኤርሚያስም ላይ ያነሰዋል፣ ሕዝቅኤልም ላይ ያነሰዋል። ከእስራኤል ጋር ግብ ነው። ታፈራለች ስል እሷ አታፈራም። እኔ ፍሬ ስጠብቅ እሷ ጭራሽ ወምጣጣ ታፈራብኛለች። ከእስራኤል ጋር ጭቅጭቅ ግብ ነው። ለምንድን ነው ያጡት ካላችሁኝ፣ ፍሬ የታጣበት ምክንያቱ ፍሬ የሚባለው ነገር በህብረት የሚመጣ ስለሆነ። እነሱ ደግሞ እንዲያፈሩ የተጠበቀባቸው ህግ ተሰጥቷቸው ነው። አሁን ህጉን ጠብቀው በራሳቸው ሊያፈሩ አልቻሉ። ይህንን አለመቻል በማየት እግዚአብሔር የሰው ልጅ ሊያፈራ ወደሚችልበት የእግዚአብሔር እውነተኛ ባህሪ መገለጫ ወደ ሆነው ወደ ልጁ ሰዎችን ሁሉ ማምጣት ጀመረ። ከኔ ጋር ናችሁ አይደል? ስለዚህ ለምንድን ነው ግን እግዚአብሔር የዚህን ያህል ፍሬ የፈለገው ስንል ምን አለን ትላንትና? የማይታይ አምላክ በፍጥረቱ በኩል ምን ማድረግ ፈልጓል? መታየት ፈልጓል። እንደውም አሕዛብ እግዚአብሔር የአይሁድ ነበር የኛ አልነበረም፣ ስለዚህ እኛ የሚመለከተን ነገር የለም፣ እግዚአብሔር ራሱን ሊገልጥላቸው የሞከረው ለአይሁዶች ነው ሲባል ፍጥረት ማመካኛ የለውም አለ ጳውሎስ። ራሱን በምን በጨረቃ በኮከብ በምናም በፍጥረቱ ራሱን ምን ሊያደርግ ሞክሯል? ሊገልጥ ሞክሯል። ነገር ግን ያዩ አልነበረም። ኢቭን እንኳን ህጉ የተሰጣቸው በሲና ተራራ ላይ እንኳን ተራራ ሲጠስ የተመለከቱት ያን ሁሉ የእግዚአብሔር ክብር ያዩ ያን ሁሉ ነገር ያሳለፉ ሰዎች እንኳን ምን አላሉትም? እግዚአብሔርን በቅጡ ሊያውቁት አልቻሉ። ስለዚህ እግዚአብሔር ራሱን ሊገልጥባቸው በፍጥረታት ሞክሯል። እንደገና በኪዳኑ ሞክሯል አይደል? ለና አብርሃም ሲሰጥ በነበረው በተለያየ ኪዳናት እግዚአብሔር ሞክሯል። እንደገና በህጉ ሞክሯል፣ በነቢያት ሞክሯል፣ በቴዎፋኒ እግዚአብሔር ማኒፌስት እያደረገ ሞክሯል። በጣም ብዙ አይነት ሙከራዎች ተደርገዋል። እሱን ሊያብራራ የቻለ አንድ የለም። ነገር ግን በቅፉ የነበረ እርሱን ሙሉ ለሙሉ ሊገልጥ የቻለ አንድ ተገኝቷል። ሰምታችሁኛል? አንድ ተገኝቷል። ትላንትና ምን ብያችኋለሁ? የአንድን ዛፍ ጣፋጭነት ለማወቅ ግንድ ሄዶ የገመጠ ሰው አይቻላል። እታችሁ ተቀለችሁ ግንድ ገምጦ ይሄ ዛፍ በጣም አሪፍ ነው ያለ ሰው እኔ ሰምቼም አይቼም አላውቅም። የዛፉ ጣዕም የሚታወቀው በፍሬው። ስለዚህ ለዛፉ ለገበሬው ፍሬ የሚባለው ነገር ዋና ነገር ነው። ለምን? በዛፉ ላይ ያለውን ምን ስለሚነግርለት? ጣዕም ስለሚነግርለት፣ ጣዕሙን ይነግርለታል። ለማ ለቀመሰው። ታስተውሳላችሁ? ዘፍጥረት ላይ ሲናገር አይ ቲንክ ትናንት አልተናገርኩት። ዘፍጥረት ላይ ትዝ ይላችኋል? ሲናገር ምን ይላል? በጣም ነው የሚገርመኝ። ምንድነው ዘሩ ያለበትን ፍሬ ሁሉ የሚል ቃል ትዝ ይላችኋል? ያፈራ ነበር ይላል ዘፍጥረት። ምኑ ያለበትን? ዘሩ ያለበትን ፍሬ። ምን ማለት ነው? ያንን ፍሬ ስበላ አብረህ ምን እየበላህ ነው ማለት ነው? ዘሩን። ያ ዘር ምን ያደርጋል አንተ ውስጥ? ስለዚህ ይህንን ፍሬ የበሉ ሰዎች ሁሉ እነሱ ውስጥ ምን ማፍራት ይጀምራል? የበሉትን ዘር ማፍራት ይጀምራል። which means በግንዱ ላይ ያለውን ኬሚካል ሪያክሽን የምናቀው በፍሬው። ስለዚህ ቅርንጫፉ ምን አድራጊ ነው? በግንዱ ላይ ያለውን ህይወት ውጭ ላለው አካፋይ ነው። ከኔ ጋር ናችሁ? ይህንን አነሳን። አይ ቲንክ ወደ ዛሬውን ቀጥል። ኦልሞስት ደሆል ነው ሳመር ያደረገ። ወደ ዛሬውን ቀጥል። እሺ ቁጥር 2 እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል፣ ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል ይላል። አሁን ትላንትና ሜንሽን አድርጌላችኋለሁ። ገበሬው ፍሬ ሲያጣ ቅርንጫፍ ቆራጭ ነው። በጣም የሚገርም ነው አይደል? እኔ ሎሜ ይላል ፍሬ ሲያጣ ቅርንጫፍ ምን ያደርጋል ይላል? ይቆርጠዋል፣ ይጥለዋል ይላል። እሺ ካላሳመናችሁ እሺ ቁጥር 6 እዛው ክፍል ላይ ቁጥር 6 በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው። ተመጋጋቢ ናቸው ከላይ ካለው ጋር። ቅርንጫፍ ነው። እንዲያሉት ቅርንጫፎች ተለቅመው ወደ እሳት ይጣላሉ፣ ይቃጠላሉ። ከላይ ያለውን ሐሳብ ቁጥር 6 ላይ እንደገና መጣና ቁጥር 2ን በቁጥር 6 አጠነከረው። አሁን በጣም ቴንሽን የሚያደርገን ነገር ምን መሰላችሁ?
እቆረጥ ይሆን ወይ የምትለዋ ፍርሃት በስነ መለኮቱ ዓለም ገብታ ይቆረጣል የሚለውን ወደ ይገርዟል አስቀይራለች። ግልጽ ነው። በጥንቃቄ ከተፈታ ግን ክፍሉ የሚያስፈራ ሳይሆን የሚያበረታታ ነው። ባይዘው አሁን ችግራችን የሳተ ሰው ባገኘ ቁጥር መቀስ ይዞ የሚዞር አርጎ እግዚአብሔርን የሚስል ሰው አለ። ሐሳቡ እንደሱ አይደለም። ሐሳቡ በጣም ሲምፕል የሆነ ሁለት ሰዎችን ማየት እንችላለን። ግንዱ ጋር የነበሩ ትናንትና ታስታውሳላችሁ ስነግራችሁ ምን ብያችኋለሁ? በጣም ትልቁ አሁን በአማኞች ዘንድ ትልቁ ቻሌንጃችን ሜንታል አግሪመንት ያለውን ሰው አማኝ ነው ብለን ይዘን ቁጭ ብለናል። የሜንታል አግሪመንት እነዚህ ጴንጤዎች የሚሉት ነገር ሴንስ ይሰጣል የሚል ሰውዬ አማኝ ተብሎ ነው ያለው። ሴንስ ይሰጣል እምነት አይደለም። ትናንትም ነግሬያችኋለሁ። ሴንስ ይሰጣል እምነት አይደለም። እምነት በተስፋ ላይ እርግጠኛ መሆን፣ የማይታየውን ነገር መረዳት አይደል? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማይታየውም ነገር እውን እንደሆነ የሚያስረዳ ነው። ስለዚህ እምነት በምን ላይ እርግጠኛ መሆን ነው? እስቲ በተስፋ በሉ፣ ግድ የላችሁም በሉ እስቲ። እምነት በማን ላይ እርግጠኛ ነው? በተስፋ ላይ እርግጠኛ ነው። የማይታየውን ነገር ደግሞ ምን ያለ ነው? የተረዳ ነው። ስለዚህ እኛ በእምነት እንጂ በማየት ምን አንልም ነው የሚለው መጽሐፍ፣ አንመላለስ። አሁን ትልቁ ችግራችን ያላመነ ሰው ግንዱ ላይ መጥቶ ምን ሊል አይችልም ብለናል። ሊጣበቅ አይችልም። ከግንዱ ጋር ለመጣበቅ እግዚአብሔር የሰጠው ዕድል ምንድን ነው? እምነት አይደል? ሮሜ ምዕራፍ 11 ባካችሁ ሂዱና አጥኑት። ይህንኑ ነው የሚነግረን። እናንተ ዕድል ያገኛችሁት በእምነት አማካኝነት መጣችሁ ለመጋጠም ነው ይላል። በምን አማካኝነት? በእምነት አማካኝነት ነው መተን ምን ያል ነው የተጋጠም ነው እንጂ በተገረዙት እኮ ያልተገረዛችሁ የተባላችሁ ያለ ተስፋ የነበራችሁ ሞታችሁ የነበራችሁ አይደለም የሚለው መጽሐፍ። ያለ ተስፋ የነበራችሁ ነበራችሁ። አሁንስ በጌታችን በኢየሱስ ክርስቶስ ምን አድርጋችኋል? መጣችሁ ተጋጥማችኋል። ሁለት ሰዎች ተመልከቱ። እቺ ምዕራፍ 15 ታስታውሳላችሁ፣ ትናንት ነግሬያችኋለሁ። እቺ ኢንሲደንት ሀፕን ያደረገችው ወይም የተናገራት እቺን ነገር ጌታ ኢየሱስ በየትኛው ሰዓት ነው ብለናል? የመጨረሻዋን እራት በሚያደርጉበት እዛሽ ደርብ ቤት ውስጥ ተሰብስበው በነበሩበት የደቀ መዛሙርቱን እግር ያጠበበት አይደል? ጴጥሮስ እንደሚክደው የተናገረበት፣ ይሁዳ እንደሚክደው የተናገረበት አይደል? ያቺ የመጨረሻዋ ሰዓት ለነሱ የጭንቅ ሰዓት የነበረችበት ሰዓት ላይ በተለይ ለሱ ጨለማው የሚነግስበት ሰዓት እንደደረሰ ያወቀበት፣ ከዛ ራት ወጥቶ ሊጸልይ የሄደበት ሐሙስ ማታ በጣም ከባድ ሰዓት ነች። እዚህ ሰዓት ላይ ነው ጌታ ኢየሱስ ሁለት ሰዎች እንደሚክዱት አሳውቋል። እኔ አሁን በምድር ላይ ካለ በጣም ከባድ ሰው ፌል ማድረግ እንደው ባያደርግ ከምለው ነገር ክደት ነው። ክደት ምን ከካድክ እኮ ማለት ሊትራሊ የምን ተቃራኒ ነው? የእምነት ተቃራኒ እኮ እንዴ። ብትሰርቅ እኮ እድላል፣ ብክድ እኮ እድል የለህም። ባይዘው የመጨረሻ እድል እኮ ከባድ ነው በጣም አይደል? ሁለቱም ሰዎች ግን ሀፕን አድርጎባቸዋል። እኔ አሁን የይሁዳ አካካድ ከባድ ነው፣ የጴጥሮስ አካካድ ቀላል ነው ልል አልችልም። አንድ ሰውዬ ብሏል፣ ወደፊትም ወደክ ወደኋላም ወደክ ነው። በብር አረከው፣ በፍራቻ አረከው፣ ክደት ነው። አትስማም ወይስ ይሁዳ ላይ ቂም ይዛችሁበታል? ጌታዬን ከርቱ። ስለ እግዚአብሔር ትላልቅ ነገር ይናገራሉ፣ እነሱ ግን በስራቸው ይክዱታል ይላል መጽሐፍ። ብዙ ከሃዲ አለ ባይዘው እና በጣም የሚገርመኝ ነገር ታስታውሳላችሁ፣ ይሄ መጽሐፍ የተጻፈ አለን ጌታ ኢየሱስ በደቀ መዛሙርቱ ፊት ያደረጋቸው በጣም ብዙ ታምራቶች አሉ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናችሁ በስሙ አምናችሁ የዘላለምን ሕይወት እንድታገኙ ምን ብሏል? ይሄ ተጽፏል አይደል የሚለው አይደል? ምዕራፍ 20 ላይ ይሄንን ነው የሚነግረን። ምን ተብሏል? ይሄ ተጽፎላችኋል። የተጻፈልን ለምንድን ነው ስትሉት ዮሐንስን ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ መሆኑን አምናችሁ
ምን እንድትሉ? የዘላለም ሕይወትን እንድታገኙ ይሄ ተጽፏል። ኦኬ የሰው ልጅ የዘላለምን ሕይወት የሚያገኘው በምንድን ነው ብሎና ኢየሱስ የእግዚአብሔር ልጅ መሆኑን በማመን። ከኔ ጋር ናችሁ አይደል? በማመን ነው። እሺ አሁን ይዋቸው እነዚህ ሁለት ሰዎች የጴጥሮስ ኮንቪክሽኑ ምን እንደሆነ ይታወቃል። ምክንያቱም ማቴዎስ ምዕራፍ 16 ላይ ቁጥር 13 አካባቢ ላይ ትዝ ይላችኋል። በፊልጶስ ቂሳሪያ በደረሱ ጊዜ ሰዎች የሰው ልጅ ማን ይላሉ ብሎ በጠየቀ ጊዜ ዮሐንስ መጥምቁ ዮሐንስ ነው ይሏል፣ ኤልያስ ነው ይሏል፣ ኤርሚያስ ነው ይሏል፣ ከነቢያት አንዱ ነው ይሏል። እሺ እናንተስ ነው ማን ትሉኛላችሁ ሲል አንተማ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ኢየሱስ እርሱ የእግዚአብሔር ልጅ መሆኑን አምናችሁ አሁን አትሊስት የጴጥሮስን ኮንቪክሽን እናውቃለን። ነግሮናል። ምን ብሎ? አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ። ግልጽ ነኝ። ኮንቪክሽኑ ታውቋል። የማ የጴጥሮስ። ይሁዳ ቢዚ ነበር በሳንቲም ጉዳይ። ምን እንደሆነ ኮንቪክሽኑን ለማወቅ ከባድ ነው። ምክንያቱም ብዙ አያወራም፣ ብዙ ይወስዳል። ተግባር ላይ ጎበዝ ነው እሱ። ምንም አልነገረንም መጽሐፍ። በነገራችን ላይ ምን ያህሎቻችሁ አስተውላችሁታል? ዮሴፍን ይሸጥ ብሎ ሐሳብ ያቀረበው ይሁዳ እንደሆነ እቺ ስም ላይ ጥንቃቄ ይፈልጋል። ከስሙ ይመስለኛል። እኔ ዝም ብዬ ሳስበው ከስሙ ይመስለኛል። እሺ ወዲያውኑ ታስተውሳላችሁ ኮረጆን ይዞ ወጣ ይላል አይደል መጽሐፍ። ከዛ በኋላ ኢየሱስን ለሊቀ ካህናት ሎሌዎች አሳልፎ ሰጠው አይደል? የመሰመው እርሱ ነው ብሎ ሳመው። ከዛ የሊቀ ካህናት ሎሌዎች መጡ። ጌታ ኢየሱስን ያዙ። ሀብን ያደርገው ተከታተል። ጴጥሮስ በፍርሃት ወደ ገዢ ግቢ ደግሞ አይ ቲንክ እኮ ዮሐንስ ነው ይዞት የገባው ታስተውሳላችሁ። ምክንያቱም ጋርዷ ሴት ናት። ወዴት ዮሐንስ ዝም ብሎ ነው የገባው። ምክንያቱም የተቃላችሁ የባለስልጣን ልጅ ነው። ሮጦ ነው የገባው። ይሄኛውን አስቆመችው። ወዴት ነው የምትሄደው? እና ዮሐንስ ነው ተመልሶ መጥቶ ይዞት የገባው እና ገብቶ ወደ 3 ጊዜ አላቆም ሲል የመጨረሻው በእርግጥም ይሄ ሰውዬ ከእርሱ ጋር ነበር አለ ይላል። እሱ ሰውዬ ማን እንደሆነ ታውቃላችሁ? ጴጥሮስ ጌታ ሆይ እንዋጋቸው ብሎ ጆሮን የቆረጠበት ማልኮስ የሚባል ሰውዬ አለ። ታስተውሳላችኋል? ሞቋችሁ ነው ባይዞ በጣም ፍዝዝ ነው ያላችሁ አላችሁ አይደል? ጌታ ስም ዛሬ እሺ ታስታውሳላችሁ? ጌታ ኢየሱስ ማን ነው ጆሮን የቆረጠበት ሰውዬ? በጣም ነው የሚገርመኝ። እኔ ጆሮ ማግኘቱ ይገርመኛል። ስንት ነገር እያለ ጆሮ ለማግኘት እድል ማግኘት ይገርመኛል በጣም። ግን ምን ሰማው? አሳ ልክ እንዳወጡ የመጀመሪያ የሚያደርጉት ጊል የሚባል እንደ ጆሮ አይነት ነገር አለ፣ የአሳ መተንፈሻ እና እሱን መጀመሪያ ያደርጉታል። ምክንያቱም ተንፈራፍሮ እንዳይገባባቸው ቶሎ ብለው ህይወቱን የሚያጠፉት ጊሉን ነው። እንደ ጆሮ አይነት ነገር ነው። እና ፒተር በዛ ፕሮፌሽን ነው ማልኮስን እና ቆሞ ያዋል። ማልኮስ እንደ አሳዎቹ አይሞትም። ከባድ እና ታስታውሳላችሁ የዛን ሰዓት ላይ ከሊቀ ካህናቱ ሎሌዎች ጋር አብሮ የመጣ አንድ ሰውዬ ነበረ እና ምን አለው? በእርግጥም ከእርሱ ጋር ነበር ከሚለው ይላል ጆሮ ስትቆርጥ አይቻለሁ አለው ይላል። እና የማልኮስ ዘመድ ነው ባይዘው። በእርግጥም ከእሱ ጋር ነበር ከሚለው በዘመዱ ነው የተያዘው ባይዘው። ግን በዘመድና በምንና ጴጥሮስ ጅምጥጥ ስቲል ግን አለቀሰ። ጌታውን ጠበቀ። በስተመጨረሻም ላይ ጌታ ሲመጣ አደራ የሚሰጠው ሆነ። ባይዘዌ የምናገለግል ሰዎች የምናገለግልበት ሪዝናችን ታማኝ አድርጎ ቆጥሮን እንጂ እንደዚህ ከዳንባቸው በጣም ብዙ ሜዳዎች ይኖሩናል። ልክ ነኝ? ጌታ ክብሩን ይውሰድ። የመላእክት ጉባኤ እንዲህ እንኳን አትሉም አይደል? በጣም እኮ ድንቆች ናችሁ። ጌታን አይደል? በጣም ብዙ ሜዳዎች ይኖሩናል። እና ጌታ መጥቶ ኮንቪክሽኑ ስለነበረ ተመልሶ ከጌታው ሹመት ተገኘ። ያኛው ምን እንደሚያስብ ምን እንደሚል አናቅም። አንዲት ጥቆማ ብቻ እናገኛለን። የምናገኘው ታስታውሳላችሁ፣ ጌታ ኢየሱስ ከተገደለ በኋላ ሳንቲሙን ይዞ ወደ ሊቀ ካህናት ሄደና እንካችሁ ሳንቲማችሁን፣ ጥሩ ሰውዬ ገለናል አለ። የንጹህ ሰው ህይወት ነው ያጠፋ ነው አላቸው ይላል። ኢየሱስ ለይሁዳ በጣም አሪፍ ሰውዬ ነው። የሕያው የእግዚአብሔር ልጅ ክርስቶስ አይደለም፣ ጥሩ ሰውዬ ነው።
ኢዝ ኤ ናይስ ጋይ ነው የሚለው እንጂ እርሱ የሕያው የእግዚአብሔር ልጅ ክርስቶስ ነው አይልም። ለምሳሌ ይሄ ኮንቪክሽን አይደለም ለሰው ምንም የሚሰጠው የዘላለም ሕይወት የሚሰጠው። ግን ይሁዳን ስትመለከቱት ኢየሱስ ሰርክል ውስጥ ነበር ወይ ካልከኝ አዎ ነበር። ቅርንጫፍ ነበር ወይ አዎ ነበር። አብሮ ነበር እኮ ከሌሎቹ እኩል ተመርጦ የመጣ እኮ ነው። አብሮ የነበረ ነው። ግን የነበረው ኮንቪክሽን ግን አካላዊ አብሮነት እንጂ አካላዊ መጋጠም እንጂ የሕይወት መካፈል ያልነበረው ነው። ገብቷችኋል ማለት የፈለኩት? የሕይወትን መካፈል የሚያመጣው ምን ማድረጋችሁ ነው? ማመናችሁ ነው። የዘላለም ሕይወት እንዲሆንላችሁ ያ ማለት የእግዚአብሔርን ሕይወት እንድትካፈሉ ማለት ነው። ይሄኛው ግን የሕይወት መካፈልን ማድረግ አልቻለም። አካላዊ ግን ምን ነበረው? አብሮሆት ነበረው። ግልጽ ነው። እና እግዚአብሔር ምንም ማለት ጌታ ኢየሱስ ምንም አላደረገውም። ታስተውሳላችሁ አይደል? ምክንያቱም ይቆርጠዋል የሚለው ማን ነው? ገበሬው ነው እንጂ ማን ነው ቆራጩ? ገበሬው ነው እንጂ ግንዱ ቆራጭ አልነበረም። ስለዚህ በነበረበት ጊዜ ሁሉ ምንም እንኳን ሳንቲም እንደሚሰርቅ ቢያቅ፣ ምንም እንኳን እንደሚክደው ቢያቅ፣ ስለማያውቅ አይደለም ቢያቅም እንኳን እግሩን ያጥበዋል፣ አብሮ ለሌላው የሚደረገው ነገር ሁሉ ያደርግለታል እንጂ ምን አያደርገውም ነበር? አይቆርጠውም ነበር። በስተመጨረሻ ግን እስከነ ሳንቲሙ አብሮ ሄዶ ምን አለ? ጠፋ። መቁረጥ የግንዱ ኃላፊነት ስላልነበር ማለት ነው። ስለዚህ በእምነት ስለመጡ ሰዎች ሳይሆን በአካል አጠገብ ስለተቀመጡ ሰዎች ነው የሚያወሩ። ሕይወትን የሚካፈል ሰው ስለሚካፈል ሰው አይደለም የሚያወሩ። ከኔ ጋር ናችሁ? ሕይወትን ስለሚካፈል ሰው አይደለም እያወራ ያለው። በእርሱ የሆነ ሰው ፍሬ ምን ያደርጋል? ያፈራል። ምንም ያለምንም ጥያቄ። እስቲ ኤፌሶ ምዕራፍ 1 ላይ እንሂድና ብዙ ሳላደክማችሁ ሐሳቤን ልጠቅልል። ይሄ ፍሬ ምንድን ነው? እግዚአብሔር ከኛ የሚጠብቀው ፍሬ ምንድን ነው? አይኖ ወደ አእምሯችሁ ላይ በጣም ብዙ ገላትያ ምዕራፍ 5 ላይ ያሉት እንዳለ ተሰብስበው እንደሚመጡ ጥያቄ የለኝም። ግን በአውዱ የሆነ እነዛስ ከነዚህ ጋር እንዴት ይፈታሉ የሚለውን እሱን አይተን እንጨርስ። ትላንትና ቃል ገብቼላችሁ ያቆምኩት እዚህ ላይ ስለሆነ እውነቴን ነው የምላችሁ። ኮንቪክሽናችሁን ቼክ አድርጉ። እምነታችሁን ቼክ አድርጉት። አንድ ሰው ጃን ምናልባት አንብቦት ከሆነ ሊያግዘኝ ይችላል። አንድ ጊዜ አንድ መጽሐፍ ላይ ያነበብኩት ኤግዛክትሊ አላስታውስም፣ ግን አንድ አስተማሪ ጋራጅ ይሄ ምንድነው መኪና የሚሰራበት ጋራጅ ስትገቡ መኪና አትሆኑ ማለት አይደል? ልክ አይደል? ጋራጅ ገብቶ መኪና ሆኖ ይወጣል እንዴ? የለም አይደል? ኪችን ውስጥ ገብታችሁ ምግብ ሆናችሁ ወጣችሁ ታውቃላችሁ? ቸርች ገብታችሁም ክርስቲያን ሆናችሁ አትወጡ። ያው ሰርክል ውስጥ የነበረ የህይወት መካፈል የሌለው ሰው እኮ እያየን ነው። ስንት ትሰጡኛላችሁ ብሎ የሚደራደር ማለት እውነተኛ ኮንቪክሽን ከሌላችሁ የሆነ ቦታ ገብታችሁ ፊዚካሊ መውጣታችሁ እናንተን ወደ የሆነ ነገር አይቀይራችሁ። እናንተን የሚለውጣችሁ እምነታችሁ ነው። እምነታችሁ ቤዛችሁ ነው የሚቀይራችሁ። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ይሄ ፍሬ ምንድን ነው? እንድናፈራለት ኤክስፔክት የሚያደርገን ነገር ምንድን ነው?
እንደው ሌጋሊስቲክ እየሆነ ነው ወይስ በጣም የሆነ ወግ አጥባቂ እየሆነ ነው ወይ ጌታ ኢየሱስ ብላችሁ አስባችሁ ታውቃላችሁ? በደንብ እንደው ቁጭ ብዬ ጌታ በረዳኝ አቅም ለማየት ሞከርኩ። ምንድነው እኔ አሁን ምን እንድናፈራ ቢፈልግ ነው? ምን አይነት ፍሬ ነው የሚያጣው ብዬ ደጋግሜ ለማየት ሞከርኩ። አንድ ገበሬ ይህንን የወይን ሐረግ በሚተክሉ በገበሬዎች ካልቸር ውስጥ አንድ ነገር አለ። ዛፍን ከተከሉ በኋላ ገበሬው ቆፍሮ ኮትኩቶ አሳድጎ ውሃ ጠጥቶ አረማ ምናምን ነቃቅሎ ማድረግ የሚገባውን ነገር ሁሉ አድርጎ ምን ኤክስፔክት እንደሚያደርግ ታውቃላችሁ? ፍሬ። እና የመጀመሪያውን ፍሬ ሲያገኝ ብዛት ሊኖረውም ላይኖረውም ይችላል። የመጀመሪያ የሚያገኘው ፍሬ የምስራች ፍሬ ይባላል። ለገበሬው የልፋቱ ውጤት እንዳፈራ የሚነግረው የምስራች ብሎት የሚወጣው ፍሬ ያ የምስራች ፍሬ ይባላል። ግልጽ ነኝ? የልፋቱ ውጤት ነው፣ የለፋበት ውጤት ነው። ያ የምስራች ፍሬ ይባላል። እንደው ቤተ ክርስቲያን ሲተክሉ ስለ ወንጌል ዋጋ ሲከፍሉ የነበሩ እነ ጳውሎስ ያንን በማድረግ ሂደት ውስጥ ያፈራልናል ብለው ሲጠብቁ የነበረው በእግዚአብሔር ዘንድ በእውነተኛው ገበሬ ዘንድ የምስራች የሆነው ፍሬ ምን ነበረ? እነ ጳውሎስስ ሲያዩት አብረው ከገበሬው ጋር ደስ የሚላቸው ያ ፍሬ ምን ነበር? እሱ ነው የጌታ የኢየሱስ የፍሬ ምን ዋነኛ ሐሳብ እሱ። ኤፌሶን ምዕራፍ 1 ቁጥር 15 አገኘሽው? እሺ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማምንና ለቅዱሳን ሁሉ ስለሚሆን መወደድ ሰዎች ሰምቼ ስለ እናንተ እያመሰገንኩ እጸልያለሁ። ስጸልይ አይ ይበቃኛል። ቁጥር 1 ምዕራፍ 1 ቁጥር 15 እዚህ ጋር በደንብ ልብ እንድትሉልኝ የምፈልገውን ክፍል ልንገራችሁ። ስለዚህ በጌታ ኢየሱስ ስላላችሁ እምነት አንድ ያዙ፣ ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ ይላል። አይታችኋል የሚለው እስቲ ቶሎ ብሎ ያወጣ ሰው ካለ ቆላስያስ ምዕራፍ 1 እስቲ እድል ልስጥ ለሌሎችም። ቆላስያስ ምዕራፍ 1 ማን ያወጣልኛል? ምልክት ስጡኝ። ቶሎ ላይ ያወጣልኝ የሚችል አውጥቷል ጃኒ? እሺ ፊሊሞና ምዕራፍ 1 ላይ የሚያወጣልን ሰው ዛሬ እንዳለ ነው ማስነበባችሁ። ፊሊሞና ምዕራፍ 1 እንዴ! እሺ በፊሊሞና የሚተባበረናል። እሺ ፊሊሞና ምዕራፍ 1 አግኝቻለሁ። ሁለተኛ ተሰሎንቄ አልመራችሁም፣ ባይዘው አንዳንድ ይደርሳችኋል ሁላችሁ። እሺ አንደኛ ተሰሎንቄ ምዕራፍ 1 እሺ አግኝቻለሁ። ሶሪ ሁለተኛ ተሰሎንቄ ምዕራፍ 1 እዛው ስለሆነ ችግር የለውም። አንደኛ ተሰሎንቄ ምዕራፍ 3 ሌላ እንዴ ተሳተፉ እንጂ ሌሎቻችሁ አገኘ። እሺ አንደኛ ተሰሎንቄ ምዕራፍ 3 እሺ ይበቃኛል። በቃ ሌሎቻችሁ ተርፋችኋል ወደ እናንተ ሳልመጣ። እሺ ጃኒ ይጀምር። 3 እና 4 ከዛ ፊሊሞና ተዘጋጁልኝ። ማን ነበር ፊሊሞና? ስለናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለእምነታችሁ ለቅዱሳን ሁሉ ስላላችሁ ሰምተን በቃ ስለ እምነታችሁ ከዛ ለቅዱሳንም ሁሉ ስላላችሁ ፍቅር ምን ብለን ሰምተን። እሺ ፊሊሞና ምዕራፍ 1 ቁጥር 4 በቃ እሺ ቀጣይ ሁለተኛ ተሰሎንቄ 1 ቁጥር 3
እሺ እምነታችሁ ምን ስለሚል ስለሚበዛ ከዛስ ከሱ በፊት ድጋሞሽ እምነታችሁ ምን ስለሚል ስለሚያድግ ከዛስ የእያንዳንዳችሁ ደግሞ ምን ለነዛው ተደራሲያን እሺ ቀጣይ እሺ ቀጣይ 6 ይኸውላችሁ ስለምናችሁ ታያለ ተሆል መልእክቱ ላይ እምነታችሁ ብሎ ቀጥሎ this is tough by the way ማመንህን የሚያውቁት በፍቅር ነው። ስለዚህ ፍሬው ምንድነው ካላችሁኝ ፍቅር ነው። ፍሬ አፍሩ እያለ የሚታገለን ምንድነው? ራሱ ዮሐንስ 15 ላይ ጌታ ኢየሱስ ምንድነው ያለው? ወርዳችሁ አይታችሁታል? ይነግረናል እዚሁ ጋር ከቁጥር 8 ጀምሮ ብዙ ፍሬ በማፍራት ደቀ መዛሙርቴ መሆናችሁን ብትገልጡ በዚያ አባቴ ይከብራል። አብ እንደወደደኝ ከዛስ ሁሉ እኔም ምን አልኳችሁ ወደድኳችሁ ይልና በፍቅሬ ኑሩ። ይቀጥላል። እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ እንዲሆንና ደስታችሁ ሙሉ እንዲሆን ስለ እናንተ ከሰማሁበት ጊዜ አንስቶ ደስ እያለን በጸሎታችን እያስታወስናችሁ የጌታ የኢየሱስ ደስታ የነ ጳውሎስ ደስታ ምንድን ነው? ደስታችሁ ሙሉ እንዲሆን ይህን ነግሬያችኋለሁ። ትእዛዜ ይቺ ናት፣ ፍሬ አፍሩልኝ። ምን እናፍራለን? እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። የማዛችሁን ብትፈጽሙ ወዳጆቼ ናችሁ። ስለዚህ ፍሬው ምንድን ነው? ምንም this is simple ግልጽ አድርጎታል። throughout መልእክቶቻቸው የሚነግሩን ነገር ፍሬው ምንድን ነው? ፍቅር ነው። ስለ እምነታችሁ ሰምተን ካሉ በኋላ ለቅዱሳን ደግሞ ለወንድሞቻችሁ ደግሞ ስላላችሁ ፍቅር ከሰማንበት ጊዜ አንስተን እያሉ ነው የሚቀጥሉት። ለምንድን ነው የዚህን ያህል ፍቅር የሚባለው ነገር ፍሬ የሚባለው ነገር ፍቅር ሆኖ ለእግዚአብሔር የዚህን ያህል ነሰሰሪ የሆነበት ሪዝኑ ምንድን ነው? አንደኛው ዮሐንስ መልእክት ምዕራፍ 4 ላይ በልጁ ሞትና ትንሣኤ እግዚአብሔር የራሱን ፍቅር ለኛ ምን ብሎናል? አስረድቶናል ይላል። እግዚአብሔር እወዳችኋለሁ ያለው ሰማይ ከፍቶ አንጉዳጉዶ አይደለም፣ ልጁን ገሎ ነው። አርጎት ያውቃል። አዎ አርጎት ያውቃል። የነገረን ግን በዛ ሆነ አልነበረም። የነገረን በምንድን ነው? ሰማይ ከፍቶ ነው። እስቲ አንደኛው ዮሐንስ መልእክት ምዕራፍ 3 ላይ አንዳንድ ነገሮችን ከዛ በፊት ኤፌሶ ምዕራፍ 3 አንድ ሰው ቶሎ አውጥቶ ቢያነብልን (17) በመንፈሱም በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርዓትና መሰረት በፍቅር ይጽና ዘንድ የእናንተ ስርና መሰረት በምን? በፍቅር። እምነታችሁ ካሉ ቀጥለው ፍቅራችሁ እያሉ ነው የሚቀጥሉት። ፍቅር የሚባለው ነገር ኢትስ ፋይን በፍቅር ብንመላለስ እባካችሁ አይደለም። ኢትስ ዩር ፍሩት የማመንህ ማሳያ ነው።
መጽሐፍ በግልጽ ነው የሚናገረው። እምነት፣ ተስፋ፣ ፍቅር እነዚህ ለዘላለም ጸንተው ይኖራሉ። ፍቅር ግን ከሁሉ ምን ይላል? ከነዚህ ይበልጣል። የሚበልጥበት ሪዝኑ ምንድነው? ባይዘው አንዳቸው ከአንዳቸው ጋር ተመጋጋቢ ሆኖ ነው የሚነሱት። እምነት ምን? ተስፋ፣ ፍቅር። እምነት በምንድን ላይ ነው? በተስፋ ላይ። እምነት በተስፋ ላይ ምንድነው? እርግጠኛ ነው አይደል? እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ ነው፣ እርግጠኝነት ነው። የማናየውም ነገር እውን እንደሆነ የሚያስረዳ ነው። አሁን በተስፋ ላይ እርግጠኛ ነው። ተስፋ ከሌለበት እምነት የሚባለው ነገር ኢንቬን አይደለም፣ በባዶ አይደለም። እምነት በተስፋ ላይ እርግጠኛ መሆን ነው። በተስፋ ላይ እርግጠኛ መሆን ቢሆንም እንኳን እምነት ግን መልሶ ራሱን የሚገልጠው ግን በፍቅር ነው። አሁን የያዕቆብ ሙግት እዚህ ጋር ነው የሚመጣው። እምነትህን በስራ አሳየኝ ማለት ሌላ ነገር ሰርታ አምጣልኝ ማለት አይደለም። ትናንትና ነግሬያቸዋለሁ። እግዚአብሔር ከሰው የማይጠብቀው ነገር ቢኖር ጽድቅ ነው። ከሰው ጽድቅ እግዚአብሔር አይጠብቅም በፍጹም። አሁን እናንተ ጽድቅ ሰርታችሁ አምጥታችሁለት ሊያጨበጭብላችሁ በፍጹም አይደል? ትናንት ተነጋግረናል ይሄን። እግዚአብሔር ኃጢአት የማያውቀውን ልጁን ኃጢአት ያደረገው እናንተ ምኖች ትሆኑ ዘንድ ነው፣ የእግዚአብሔር ጽድቆች ትሆኑ ዘንድ። የእግዚአብሔር ጽድቅ ናት ዩርስ፣ የእግዚአብሔር ጽድቅ። አሁን በወንጌል አማካኝነት የእግዚአብሔር ጽድቅ ለሰው ልጆች ሁሉ ምን ብሏል? ሮሜ ምዕራፍ 3 ተገልጧል። ይሄ ጽድቅ ምንድን ነው? የማን ነው? የእግዚአብሔር ነው። አሁን የኔ ጽድቅ ከጆኒ የጆኒ እያለን አይደለም የምንወዳደረው፣ ከጃኒ ይበልጣል እያለን አይደለም የምንወዳደረው። የምንወዳደርበት ጽድቅ የለንም። አሁን ሁላችን የተቀበልነው ጽድቅ ነው ያለን። የተቀበልነውን ጽድቅ ግን ግለጡልኝ ሙግት ነው አሁን የተያያዝ ነው። ግልጽ ነኝ። የሰጣችሁን ጽድቅ ግለጡልኝ ሙግት ውስጥ ነው ያለ ነው እንጂ አሁን ጽድቅ አምጥታችሁ በጣም እኔ እንደዚህ ፈሪሳይ እንደዚህ ሰውዬ አይደለም፣ እኔ እንዳለው ፈሪሳይ እንደዚህ ቀራጭ አይደለም፣ እኔ አስራቴን እከፍላለሁ የሚባል የለም። የማንወዳደርበት ከሱ ዘንድ የሆነ ጽድቅ ነው የተቀበልነው። አሁን ትልቁ ጥያቄያችን ያለው ይሄ እምነት የሚባለው ነገር ግን ራሱን የሚገልጥበት መንገድ ፍቅር ሆኗል። አሁን ምዕራፍ 3 ላይ አንደኛው ዮሐንስ መልእክት ምዕራፍ 3 ላይ በግልጽ ይህንን ነገር ያስረዳናል። አንደኛው ዮሐንስ መልእክት ምዕራፍ 3 በቃ እሱን አይተን እንጨርስ። ቁጥር 11 ምዕራፍ 3 ከፍ ብያ አንድ ሐሳብ እንይ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ከእግዚአብሔር የተወለደ ሁሉ ምንን አያደርግም? ኃጢአትን አያደርግም ይልና ምንድነው ይሄ ኃጢአት ስትሉ የእርሱ ዘር በውስጡ ይኖራልና። የእግዚአብሔር ዘር በውስጡ ስላለ ኃጢአትን አያደርግም። ምንድነው ይሄ ኃጢአት ብላችሁ ይዩት። አሁን በውስጡ ይኖራልና ከእግዚአብሔር ስለተወለደም ኃጢአትን ሊያደርግ አይችልም። ምን ማለት ነው? አቅሙ የለውም የማድረጊያ። ምን አይነት ኃጢአት ቢሆን ነው? የእግዚአብሔር ልጆችና የዲያብሎስ ልጆች ተለይተው የሚታወቁት በዚህ ነው። ጭራሽ የዲያብሎስ ልጅና የእግዚአብሔር ልጅ ይለያል። የሚለዩት ውጪ አይደለም፣ ቸርችም ሊሆን ይችላል ማለት ነው። ምሕረታችሁ ይብዛልኝ። ዲሲቭ ስለማላደርጋችሁ እውነቱን ስለምነግራችሁ እንዳትናደዱብኝ። ተለይተው የሚታወቁት በዚህ ነው ይልና ጽድቅን የማያደርግ ይላል። ምንድነው ጽድቅ ማድረግ ስትሉት ወንድሙንም የማይወድ። ስለዚህ ወንድምን መጥላት ኃጢአት ነው እያለ እየተረጎመው ነው ያለው። ሁሉ ከእግዚአብሔር አይደለም። ቀጥሎ ይዩት ቁጥር 11 አሁን ይህን እናውረው። ከመጀመሪያ የሰማችኋት እርስ በርሳችን ልንዋደድ ይገባናል የምትለዋ መልእክት ይችናትና የክፉ ወገን ሆኖ ወንድሙን እንደገደለው እንደ ቃየን አትሁኑ። ለምን ገደለው ይላል። እኔ በጣም የሚገርመኝ ነገር እንገራችሁ። አስተውላችሁታል ያለውን ነገር? ወንድሙን ይላል እንደገደለው እንደ ቃየን አትሁኑ አይደለም የሚለው። የክፉ ወገን ሆኖ ወንድሙን እንደገደለው። ወንድምነቱ ከማን ጋር? ኖ ወንድምነቱ ከማን ጋር ነው የሚለው?
ነው። ወንድሙን እንደገደለው ነው የሚለው። ወንድሙ የማን ነው? የተገደለው ሰውዬ። ወንድምነቱ ከማን ጋር ነው? ከሟቹ ጋር። ማን ነው ሟቹ? አቤል አይደል እንዴ? ስለዚህ ወንድምነቱ የማን ነው? የአቤል። ሰውየው ግን የሚወግነው ከማን ጋር ነው? በኢየሱስ ስም። እንዴት እንደሚዘገንን ይኸው። ለካ ወንድሙን የሚጠላ ሰው ከማን ጋር ወጋኝ ነው ማለት ነው እያለ ነው። ከፍ ብሎ እኮ የዲያብሎስ ልጆችና የእግዚአብሔር ልጆችን የምትለያቸው በዚህ ነው ብሏል። ለካ ቸርች ውስጥም ይሁን የትም ይሁን ከክፉ ጋር ወግኖ ወንድሙን እንደገደለው ሰውዬ መሆን ይቻላል ማለት ነው። እኔ መቼስ ኒው ቴስታመንት ውስጥ አምጥቶ እንደዚህ ይሄ ኬፓቢሊቲ ያላቸው ሰዎች እንዳሉ እኮ ነው የሚያሳየ። ስቲል አቅሙ ያላቸው ሰዎች አሉ። which means አካባቢው ላይ ያሉ ህይወት የማይካፈሉ ሰዎች አሉ ማለት ነው። አስለው አንተ ከ12ቱ አንዱ እንደዛ ከሆነ ከዚያ አስለው አንተ እሱን አንተ ስራው እንዴት ከባድ እንደሚሆን ይወላችሁ። ምክንያቱም የሱ ስራ ክፉ የወንድሙ ግን ጽድቅ ስለነበረ ነው። ወንድሞች ሆይ አለ፣ ዓለም ቢጠላችሁ አትደነቁ። ወንድሞቻችንን ስለምንወድ በደንብ ስሙ። እዚህ ጋር እቺን ስሙ። ወንድሞቻችንን ስለምንወድ ከሞት ወደ ህይወት እንደተሻገረን እናውቃለን። አንድ ሰው ከሞት ወደ ህይወት ለመሻገሩ ማስረጃው ወንድሙን መውደዱ ነው። that's the evidence። የማመንህ ኤቪደንስ ወንድምህን መውደድ ነው። ባይዘው ይሄን ነገርያችሁ ዛሬ ጌታ ቢመጣ አይቆጨኝ። በእውነት ነው የምላችሁ አይቆጨኝ። ዛሬ ብሄድ እኔ ራሴ አይቆጨኝ ይሄን ተናግሬ። ቀጥሎም እንደሚሉት ከሞት ወደ ህይወት እንደተሻገረን እናውቃለን ሄድና ፍቅር የሌለው ሁሉ በሞት ይኖራል ማለት አላመነም። ሰው የዘላለምን ህይወት እንዲያገኝ ምንድን ያደርግ? እሱ የእግዚአብሔር ልጅ ክርስቶስ መሆኑን ምን እንዲል በማለት ነው ይላል። በማመን ነው አይደል የሚለው አይደል? መቼስ ሰው የዘላለም ህይወት የሚያገኘው በምንድን ነው? በእምነት ነው። ፍቅር የሌለው ሁሉ ግን በሞት ይኖራል ማለት ታዲያ ምንድን ነው? ቤዚካሊ እምነት ያለው ሰው ይወዳል ማለት ነው። አማኝ ወዳጅ ነው ማለት ነው። አማኝ ነኝ ብሎ ጠይ መሆን አይቻልም። አማኝ ነኝ ብሎ ሐሜተኛ መሆን አይቻልም። ጌታ ክብሩን ይውሰድ። እሺ፣ ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይም የዘላለም ህይወት እንደሌለው ታውቃላችሁ። ጭራሽ ሌባው ሊያርድ ሊያጠፋ እንጂ ስለሌላ ስለምንም አይመጣም። ወንድሙን የሚጠላ ነፍሰ ገዳይ ነው። አንድ ናቸው፣ አንድ ጎራ። ኢየሱስ ክርስቶስ ህይወቱን ስለኛ አሳልፎ ስለሰጠ ፍቅር ምን እንደሆነ በዚህ እናውቃለን። እኛም ህይወታችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባናል። this is love። አፍሩልኝ 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 is ውደዱልኝ ውደዱልኝ ውደዱልኝ። ምን ማለት ነው? ኢየሱስ መጥቶ መስቀል ላይ ሲሞት ለሰው ልጆች ሁሉ አንድ ነገር አስረድቷል። እሱም ምን አስረድቶናል? እግዚአብሔር ፍቅር ነው አይደል? ይገባል? ምን ገባችሁ ሌላ ታዲያ? የሚያሳዝን ሰውዬ ለኔ ብሎ እንደዚህ ሆነ ምናምን እንድትል እኮ አይደለም። ባይዘው የምስኪን ሰውዬ ታሪክ አይደለም። ፍቅርን የገለጠ ጀግና ነው። እኔ ማሳዘኛ ሲያረጉት ራሱ እየተባለ ሲሰማ ራሱ ደስ አይለኝም። ባይዘው ኢየሱስ የሆነ ተሸንፎ አቅማቱን አገላብጦት አያሳዝንም እያለ መሀል ላይ የምናወራው አይደለም። በፍጹም እንደዛ አይደለም። ነፍሴን ከኔ ማንም ሊወስዳት አይችልም፣ ፈቅጃ ኖራታለሁ ያለው ማንም። አባቴን በለመነው አንድ ሌጊዮን ይልክልኛል። አስበዋል 12000 መላክ 70,000 መላክ አንድ ከተማ አጥፍቷል። ብሉይ ኪዳን ሄድና የታጠቀ የሶሪያ 180 ምናምን ሺህ እጭድ የሚያደርግ መላክ ፈቅዶ ነው ባይዘው ፈቅዶ ደስ ብሎት መላእክት እንኳን ይመኙ ነበር የሚል ቃል ትዝ ይላችኋል። ስለኛ የተደረገው እንድነት ባዩ ጊዜ መላእክት እንኳን ይመኙ ነበር ማለት
ጌታን ሰሞኑን ነው ሳጠኑ ያየሁት። ይመኙ ነበር ማለት እንዲህ ብለው ያዩ ነበር ማለት ነው። በአሜዝመንት ይሄ ግርም ብሏቸው። ለምሳሌ ኢሳይያስ ምዕራፍ 6 ላይ ትዝ ይላችኋል። እግዚአብሔርን ከፍ ባለና በረጅሙ ዙፋን ላይ የተመለከትኩት ንጉሡ ዖዝያን በሞተበት ዓመት የሚለው ትዝ ይላችኋል። ምን ያደርጉ ነበር የሚለው? በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው ምን እያደረጉ ምን ያደርጉት ነበር? ቅዱስ 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 የሰራዊት ጌታ እግዚአብሔር ሆይ ምድር ሁሉ ከክብር ተሞልታለች የሚሉለት ያ ሊያዩት የማይችሉት አምላክ እግዚአብሔር የሰው ዓለም ገብቶ ሰው ሆኖ ጭራሽ በየመንገዱ ሰው የሚገላመጠው መዶሻ አንስቶ ሚስማር የሚቀጠቀጥ ወንድሞች ያሉት ሰፈር ውስጥ ያናጢው ልጅ የሚባል የሆነ ሰውዬ እናቱ እጁን ይዛ ቤተ መቅደስ ይዞ ገብታ የምትወጣ የሆነ ካህናክፉ ወይ ሲያምር እያለ የሚሰጣት ምናምን ልጅ መልአክ አልገባቸውም። ባይዘው ምንም ያልገባቸው ይሄ እዛ የኢሳይያስ ነው የሚሉት። ማይንዳቸው ኮንፊውዝ። ለወደቀ መልአክ አላደረገው፣ ለወደቀ ሰው ግን በሰው መካከል ገብቷል። በጣም ነው የሚገርማቸው። በዚህ የሚያክል ክብር የሚያውቁት እግዚአብሔር ወርዶ በሰው በጥፊ ሲመታ አቅቶት እንዳይመስል። አቅቶት አይደለም። ያለ ጊዜው እኮ ጉድጓድ ሊከቱት ሲሉ እኮ በመሃላቸው አልፎ ሄደን የሚቀጥሉ ፖዝ ያርጋቸው ምን ያርጋቸው ሁሉ የማይታወቅ አደንዝዞ ነው የሚቀረው። የዘላለም አምላክ ነው። የምንም ነገር እጥረት ያለበት እንዳይመስል ፈቅዶን ያደረገው ያንን ሁሉ። ያንን ሲያደርግ ግን ምን እያለን ነው? አብ እንዴት እንደሚወዳችሁ እዩ። የአብን ፍቅር ተረዱለት። ሂድና ሙትላቸው ብሎ ሲልከኝ ምን ያህል እንደሚወዳችሁ ተመልከቱ። የመስቀል ባይዘዌ ሞት የሚመረጥ ሞት እንዳይመስል። አንዳንዶች መስቀል ላይ 2 እና 3 ቀን ያድራሉ። ጭራሽ ይሄ ምንድነው የሚባል እንስሳ? ይሄ ምንድነው? ኢትዮጵያ ጥንባሳ ነው ምንድነው የሚባለው? እየመጡ ኦሬዲ ደሙ ከደሙ ላይ ስጋ መብላት ይጀምራሉ። አይጦች እየወጡ መስቀሉ ላይ የብዙዎችን ስጋ ይቦጫጭቃሉ። እንዴት የሚያስጠላ እንደሆነ ልነግርህ አልችልም። የመስቀል ሞት መቀጣቻ ነው። ታያለ የዚህን ሰውዬ ሞት እንዲህ ነው የምትሆነው። አንተም አርፋ አትቀመጥና ማለት እኮ የመስቀል ሞት እኮ የሚመረጥ አይደለም፣ የምትመርጡት አይደለም። አብ ግን እንዴት ይወዳችኋል! አብ ግን እንዴት ቢወዳችሁ ነው ልጁን እንደዚህ አሳልፎ የሰጠው? በዘላለም ውስጥ ሲወደው የኖረውን አንድያ ልጁን ያውም አንኮንዲሽናሊ ሲወደድ የኖረ ልጅ ከአባቱ ጋር የህይወትን ዝምድና በመንፈስ ቅዱስ ሲያደርግ የኖረ ልጁን እንኳን ገላቱት ብሎ ሲሰጥ ይሄ ነው ፍቅር እያለን። ይሄንን ፍቅር እኔ ኦሬዲ መስቀል ላይ ገልጬዋለሁ። እናንተስ በፍቅር ይኑሩ። እናንተ በምን ኑሩ? በፍቅሬ። አብ ሰውን ሁሉ ወዳጅ መሆኑን ግለጡለት። እናንተን ቀምሰው ሰዎች የእናንተን ፍሬ ቀምሰው ሰዎች አብ ሰው ይጠላል ብለው እንዳያስቡ እናንተን ያየ ሁሉ አብ ሰው እንደሚወድ ይወቅ። ሃሌሉያ። የትላንትናውን አሳይመንት የመንፈስ ፍሬ የሥጋ ሥራ ይልና መጨረሻ ላይ ተቃላችሁ የመሳሰሉት ነው የሚለው። እኔ የሆነ ልጅ ጠይቆኛል አንድ ቀን፣ አሁን ትንሱ እኔ ጫት መቃም ኃጢአት ነው የሚል አምጣ ብሎኝ ያውቃል። ጫት መቃም ኃጢአት ነው የሚል ኒው ቴስታመንት ውስጥም ኦልድ ቴስታመንት ውስጥም አለ። የኒው ቴስታመንቱን ዛሬ እነግርሃለሁ አልኩት። ምንድነው የኒው ቴስታመንቱ ሲለኝ የሥጋ ሥራም ዝሙት፣ ምን ቅናት፣ አድመኝነት፣ ጥላቻ፣ ክፋት አረ ይልና መጨረሻም እንደሚል ታውቃላችሁ የመሳሰሉትም ይላል። ጫት የመሳሰሉት ውስጥ ነው ያለው። የመሳሰሉት ውስጥ አታጡትም አለ። የመሳሰሉት የመንፈስ ፍሬ ግን አለና የመንፈስ ፍሬዎች ለምን አላለም? ትላንት አለን። የመንፈስ ፍሬዎች ብሎ መጽሐፍ ያልገለጠበት ምክንያቱ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ምን ይለናል? ያገኘው ሰው ቶሎ ያንብብልኝ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 1
አታችሁት? ምዕራፍ 13 አንደኛ ቆሮንቶስ ምዕራፍ 13 4 እሺ። ፍቅር ይታገሳል፣ ቸርነት ያደርጋል። ቆይ ፍቅር ምንድን ነው? ይታገሳል። እሺ ቆይ ፍቅር ምን ያደርጋል? ይታገሳል። በሉት አንድ ላይ ገላትያ ምዕራፍ 5 ላይ የመንፈስ ፍሬ ግን ይልና ፍቅር፣ ደስታ፣ ሰላም ካለ በኋላ ትዕግስትም ይላል። ፍቅር ምን ያደርጋል? ይታገሳል። እሺ ቸርነት ያደርጋል። እዚህ ጋር ደግሞ ይመጣና ቸርነት ይላል። ቀጥይ። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። ገርነት፣ ይሄ ሁሉ ገርነት። እሺ የማይገባውን አያደርግም፣ ራስን መግዛት፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ በጎነት፣ ከእውነት ጋር ደስ ይለዋል እንጂ ስለ አመጽ ልቀጥል። በቃ በአጠቃላይ የመንፈስ ፍሬ ብሎ የገለጣቸው ነገሮች በአጠቃላይ የማን ባህሪዎች ናቸው? ስለዚህ የመንፈስ ፍሬዎች ማለት አይጠበቅበትም። ፍቅር ያለው ሰው ሁሉ የመንፈስ ፍሬ ተብሎ ሊስት የተደረጉት ነገሮች ባህሪ ሁሉ ይገለጥበታል። ስለዚህ የአንድ ፍሬ ባህሪዎች ናቸው እነዚህ። that's why ፍሬዎች ያላል። ግልጽ ነኝ? የአንድ ፍቅር የሚባለው ነገር ምኖች ናቸው? ባህሪዎቹ ናቸው። ቆይ ዛሬ እንትን አላርግም እያልክ የምታረጋቸው ሳይሆን ፍቅር በአንተ ዘንድ ሲኖር ምን የምታረጋቸው? የምተገብራቸው ነው። አብ ልጁን አንኮንዲሽናሊ ወዷል። ያ ፍቅር ደግሞ እኛ ውስጥ ሮሜ ምዕራፍ 5 ላይ ምን ይላል? በመንፈስ ቅዱስ ፍቅሩን በልባችን ላይ ምን አደረገ ይላል? አፈሰሰ። የማንን ፍቅር? የእርሱን ፍቅር። እርሱ ወልድን እንደወደደ ወልድ እኛን እንደወደደ እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። የሰማነውን በልቦናችን ያሳድርልን። አሜን ናችሁ? ስለዚህ ፍሬ አፍሩ ማለት በፍቅር ኑሩ። በፍቅር ኑሩ ማለት እሱ ማን እንደሆነ ግለጡ ማለት ነው። ምክንያቱም እግዚአብሔር ፍቅር ነው። አሜን። ትላንትና ብያችኋለሁ። ከዚህ በኋላ ባለው ዘመናችሁ ውስጥ ብዙ ነገር ላይ እንዲሳካላችሁ አትታገሉ። እሱ በእናንተ እንዲሳካለት ታገሉ። እሱ በእናንተ ይስመርለት። እሱ በእናንተ የፈቀደው ይሁንለት። አሜን ናችሁ? በዚህ ሙቀት ውስጥ ታግሳችሁ ስለሰማችሁኝ ጌታ ይባርካችሁ። እግዚአብሔር ግን በፍቅር ይግለጣችሁ። አሜን። የፍቅሩ ጥልቀት፣ ብዛቱ፣ ስፋቱ፣ ርዝመቱ አይደለም የሚለው የክርስቶስ ፍቅር ምኑ? ስፋቱ፣ ጥልቀቱ፣ ርዝመቱ እናንተ በምን በፍቅር ስር ሰዳችሁ እንድትኖሩ ተብሎ እንደተጻፈ እንዲሁ እንዲሆንልን ጌታ ይርዳን። ጸልየን እንጨርስ።